ሰላም ሰላም ቤተሰብ ተመልሰናል መጥተናል። ዛሬ እንዴት ናችሁ? አማን ናችሁ? ሰላም ናችሁን? ያለውላችሁ ፈጣሪ ይመስገን። ቤተሰብ አማን ነው። እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ቤተሰቦች ዛሬ በአዲስ ቪዲዮ ተመልሻለሁ። ቪዲዮ ላይክ ሼር በማድረግ ጀምሩ። ቤተሰብ ያልሆናችሁ ቤተሰብ ሆኖ እንዲሁም ቤተሰብ ሆናችሁ እስከ ዛሬ ድረስ ለምታበረታቱኝ ላይክ ሼር እያደረጋችሁ ለምታበረታቱ ሰዎች አመሰግናለሁ። ፈጣሪ ይባርካችሁ። ባላችሁበት ሰላማችሁ ይብዛላችሁ። በሀገርም ውስጥ ከሀገርም ውጭ ያላችሁ ሰዎች ፈጣሪ ይጠብቃችሁ፣ ሀሳባቸውን ያሳካላችሁ። ቤተሰቦቼ እና ቤተሰቦቼ 1000 አስገብታችሁኛል። በጣም አመሰግናለሁ ውዶቼ። የምር ሰሞኑን አልተመቸኝም እና ነው ለመንጣት። በጣም ነው የማመሰግነው። በጣም ከምንም በላይ 1000 ማግኘት በጣም ከባድ ነው ግን 1000 ኬ አስገብታችሁኛል። አሁን ደግሞ ሰዓቱን እንዲሞላ ቪዲዮውን እስከ በመጨረሻው በማየት ምንም ባይማርካችሁ ምንም ጥሩ ነገር ባይኖረው ባለው ነገር አበረታቱኝ። ቪዲዮ እስከ መጨረሻው ይልኝ፣ ላይክ አድርጉልኝ። ወሳኝ ነው ላይኩም ሰዓቱ እንዲቆጥርልኝ። ደግሞ ቪዲዮ እስከ መጨረሻው ይልኝ ቤተሰብ እና ቤተሰቦቼ በጣም አመሰግናለሁ። ፈጣሪ ስጥልኝ፣ ፈጣሪ በርካችሁ። ጉዞ ደግሞ አሁን ወደ 5000 ወደ 10000 እያለን እንሄዳለን። በመጀመሪያ ግን ሞኒ እንዲሆን ቪዲዮ እስከ መጨረሻው ይልኝ፣ አበረታቱኝ። ላይቭ ስገባ እየመጣችሁ አበረታቱኝ ቤተሰቦቼ፣ እንተጋገዝ። እኔም እናንተ በምመጡበት ሰዓት አግዛችኋለሁ። በተቻለ እንትን መጥቻ አግዛችኋለሁ ቤተሰቦቼ እና ቤተሰቦቼ ወደ ቪዲዮ ስመለስ ዛሬም በእነ ሩታ ቪዲዮ ነው የመጣሁት። እንግዲህ ሩታዬ ዛሬ መጥታለች ከቡታጅራ። ያው ቡታጅራ ሆነው ነው የተቀረጸው ያንተኑ ቦታው እና ቤተሰቦቼ ያው እንግዲህ እንደሰማችሁት ያለው ነገር ወንድምየው ግን እኔ እንጃ ቤተሰብ ሲባል የራሱ የሚያጠፋው ሰው አይታያቸውም እንዴ? በነገራችን ላይ እኔ በጣም ነው የተሰማኝም እንትንም ያልኩት። ያው ቪዲዮ እነሱ ሀሳብ እንድንሰጥበት እንድንናገርበት ነው ያመጡት። እንደዛ እስከሆነ ድረስ በነገራችን ላይ እያጠፋ ያለው የራሱ ወንድም የራሳቸው እንትን እስከሆነ ድረስ ምን በነገራችን ላይ ምንም ማድረግ አትችልም እኮ እሱ ነው ጥፋቱን እያጠፋ ያለው። እንድትፈታውም እያስገደዳት ያለው ጥፋት እያጠፋ ሁሉን ነገር እያሳየን ያለው በቪዲዮም እያየን ነው። በነገራችን እንደዚህ አይነት ነገር በማንም ሰው ላይ ቢደርስ ማንኛችንም እንኳን ሴት ሆናችሁ ወንዱ እየተቃወመ ነው ያለው በአሁኑ ሰዓት ማለት ነው። እንደዚህ አይነት ነገር በጣም ነው የሚያስጠላ። የምር ሀገራችንን ራሱ እንደዚህ እየበከሏት ነው። በእንደዚህ አይነት ነገር እንደዚህ በትዳር ላይ እንደዚህ መሆን እንደሚቻል በፍቅረኛሞች ላይ እንደዚህ መሆን እንደሚቻል እኮ ነው እያሳዩት ያለው። ሲጀመር የማይሆን ነገር የሚያስጠላ ነገር ነው እና ያው ወንድሙን ከመምከር ይልቅ በዚህ ትዳር ላይ አንቺ መስዋዕትነት ስለከፈልሽበት እንደዚህ በቀላል ዝም ብለሽ ትተይዋለሽ ወይ ምናምን እያላት ነበር። ያው ይሄ እንደሰማችሁት። በነገራችን ላይ እኔ አለፍ ብዬ ነው የሰማሁት፣ ቀጥታ ብዙውን አልሰማሁትም። እና እንደዛ ሲላት አንድ ሰው ለዛ ነገር ትርጉም ሲሰጠው ነው እንጂ መስዋዕትን የሚከፈልለት ትርጉም ላልሰጠው ዋጋ ካልሰጠው ለምንድን ነው መስዋዕትነት የምከፍለው ብላለች። እውነት ነው። በነገራችን ላይ አንድን ህይወት ማንም ሰው ቢሆን አንድን ህይወት ሲኖር ያ ሰው ትርጉም ቦታ ካልሰጠው፣ ምክንያቱም ለእናንተ ጊዜ ለእናንተ ቦታ ከሌላችሁ እናንተ እዛ ሰው ውስጥ ምንም አይነት ቦታ ከሌለው አንድ ሰው ምንም ስለማያደርግለት ያ ህይወት ከዛ ህይወት ወጥቶ የራሱን ህይወት ሁሌ እዛ ህይወት ውስጥ ሆኖ መጨቆን የለበትም። ሁሌ ያንን ነገር እያየ ማበሳጨት፣ በቃ ማበሳጨት በጣም ከባድ ነው። ለጨጓራ ለብዙ በሽታ ያጋልጣል። በተለይ እንደዚህ ነፍሰ ጡር ሆናችሁ እንኳን እንደዚህ ተበሳጭታችሁ እኔ እንጃ ብቻ ከባድ ነው። ሲጀመርም በጣም ያስጠላል። ያው ግን መብርሃን ትርዳት፣ እሷን በሰላም ትውለድ። ሌላ ምንም አይባልም። ሰውየው ግን ለሰላም ያርግለት። እኔ እንጃ በጣም ነው የሚያሳዝነው፣ የሚያሳፍረው ሁሉ ነገር፣ የሚታየው ነገር፣ የምናየው ነገር፣ የምንሰማው ነገር። እኔ እንጃ ፈጣሪ ይቅር ይበላችሁ። ምክንያቱም እንደዚህ አይነት ነገር ለማንም አይጠቅምም። ሲጀመርም ለማንኛውም ሰው አይጠቅምም።
ያው ፍችን ባይበረታታ ብዙ ነገርም ባይበረታታ ያው እሷ ከምትጎዳ ሰላም ሆና ጤነኛ ሆና በሰላም ወልዳ፣ ምክንያቱም እሱ ባይፈልጋት የሚፈልጋት ቤተሰብ፣ የሚፈልጋት ዘመድ፣ የሚፈልጋት ጓደኛ አለ። ምክንያቱም ብዙ ነገር መስራት የምትችል ልጅ ናት። በዚህ እድሜዋ በሱ እየተንገበገበች መኖር የለባትም። ምክንያቱም ማንም ሰው እንደዚህ አይነት ነገር ውስጥ መቆየት የለበትም። ምክንያቱም ይሄ ነገር አንድ ሊገላችሁ ነው፣ አንድ ሊያኖራችሁ ነው። ጥላችሁት ካልወጣችሁ ማለት ነው። መጨረሻ ህይወታችሁ የሚሆነው ራሳችሁን ወደ መቅጠፍ፣ ራሳችሁን ወደ እንትን ወደ ማለት መጨለል ምናምን ቦታ ነው የሚወስዳችሁ። ምክንያቱም እንደዚህ እያያችሁ እኔ ቢሆን የማልፈቅደውን ነገር ሌላ ሰው ላይ እንዲደረግ አላበረታታም፣ አልፈቅድምም ማለት ነው። እንደዛ ስለሆነ ወንድምየው ራሱ አንድ ድል አትሰጪውም፣ አንድ እንትን አትሰጪውም እያለ እሱ እንድፈተው እኮ ነው እያደረገ ያለው። አሁን ትናንትና ከትናንት ወደ ያየነው ቪዲዮ አሁን ለምሳሌ በቀደም አንድ ድል ልሰጠው ሊሆን ይችላል ቤት የመጣዩ፣ ግን ስትመጣ የት ነው ያለው እሱ? ከውሽማው ከጓደኞቹ ጋር። አንድ ሰው መጀመሪያ ለሚስቱ ለቤቱ ክብር መኖር አለበት። መጀመሪያ የሚጀምረው ከቤት ነው ማለት ነው። ለጓደኛ ለእንደዚህ ለእንትን ሳይሆን ክብር የሚጀምረው የሚያስብ ጭንቅላት አይምሮ ያለው ሰው ከቤተሰቡ ነው የሚጀምረው ማለት ነው። እና ወዶች ይሄን ይመስላል። ግን በጣም ነው የሚያስጠላው፣ በጣም ነው የሚገርመው። እኔ እንደዚህ አይነት ነገር በጣም ያስጠላል። ግን እንደዚህ አይነት ነገርን የምር እንቃወም። እንደዚህ በተለይ ኮመንት ላይ ሄደው የሚጽፉ ሰዎች እኔ በጣም ያሳፍሩኛል፣ ያሳዝኑኛል። አይደረግም እንደዚህ በርታ፣ እንደዚህ ጎበዝ፣ እንደዚህ ከትናንት ወደ እንትን ብለህ ነበር ዛሬ ስቀህ መጣ፣ እንኳን ሰላም መጣ ምናምን። ጤነኞች ናችሁ ግን እናንተ እንደዛ የምትሉ ልጆች? የምር እኔ በጣም አነባለሁ ኮመንት። እኔ መጻፍ አልወድም፣ መሳደብም አልፈልግም። ግን እንደዛ የሚሉ ሰዎች እኔ በጣም ያስገርመኛል። እነሱ ራሱ ጤነኛ መሆናቸው እኔ በጣም ነው እንትን የሚለኝ ማለት ነው። ጤነኝነታቸው ራሱ እያጠራጠረኝ ሁላ ማለት ነው። እና ከእንደዚህ አይነት ነገር ይሰውረን። ያው ሩታዬም እንግዲህ በሰላም ፈጣሪ በሰላሙ መብርሃን ሁለት ታርጋት። እንኳን እንደዚህ አይነት ልጅ እኔ እንጃ። ክፉንም ሰው ታሞም እንደዚህ በፈጣሪ እጅ የተያዘውን ሰው ጥሩ ነገር ተመኙለት። እንኳን እንደዚህ የምታውቁት ቀና አስተሳሰብ ያለውን ሰው መጥፎውንም ሰው ቀና ነገር እንዲገጥመው ተመኙ ማለት ነው። ነገኛ ምን እንደምንሆን ስለማናቅ ቀና ነገር ቀናውን ብናስብ፣ ቀና የሆነ ነገር መልስ ብንሰጥ ለሰው እንደዚህ አይነት ነገሮችን ቆሻሻ አይነት አስተሳሰብን ባናራምድ ባንደግፍ ጥሩ ነው። ያለው ነገር እንደዚህ አይነት ነገር ባይደገፍ ጥሩ ነው። እና የሩታ ቤተሰቦች ይመቻችሁ። ሩታዬ ፈጣሪ ካንቺ ጋር ይሁንም፣ አምላክ ትርዳሽ፣ ወላዲቷ ታግዝሽ እላለሁ። ቤተሰቦቼ ላይክ ሼር በማድረግ ቪዲዮዬን እስከ መጨረሻው በመከታተል አበረታቱኝ፣ ኮመንት ጻፉልኝ፣ ቪዲዮ ይልኝ እስከ መጨረሻው ውዶች መሆን ያደርጉኝ። እስካሁን ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እንመለሳለን። ቻው፣ መልካም ምሽት ይሆንላችሁ።